አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እነዚህ ልጆች ግን ቆይ ምንድን ነው የሚሻላቸው? በየተራ ነው እንዴ ጸባቸው? እንዴ ሀይሚዬ እና ብሩኬ አራራፉ ታው በቃ በቃችሁ። አጨልላችሁ እኮ በአፍጢማችን ደፋችሁን። ይበቃችኋል እንዴ ሆ። ወይኔ ለማረጋጋት ሞክረሽ ቁጭ ብዬ ምናምን ቢሆን ደስ ይለኝ ነበረ። ሁሉንም ነገር ቀን በቀን በቃ አይምሮ ያፕሊት እያደረገ እያሰላሰለ ምናምን ሌላ ችግር ውስጥ ነበር የገባሁት። ብቻ እነዚህ ነገሮች አሁን ላይ ምንም ቫሉ ያላቸው ነገሮች አይደለም። ትናንትና እያዘንኩበት የተከፋሁት ነገር እዚህ ጋር ላይክ መስመር ላይ ሲዘኝ ይችላል እንጂ ድጋሚ መጥቶ ሊበጠብጠኝ አይችልም። እንደዛ እንዲሁም ደግሞ እኔ አልፈቅድም። ህይወቴ መስመር ባለው መንገድ ብሩኬ እንግዲህ ተከስተዋል፣ አዲስ አበባ ላይ ማለት ነው። ቤታቸው ላይ ተከስተዋል። እንግዲህ አብረው ነው የሄዱት። በእርግጠኝነት አብረው ነው የሄዱት እነዚህ ተንከሴሶች። ለማንኛውም ያም ሆነ ዞሮ ዞሮ እንግዲህ ብሩኬ ብዙ ነገር ብለዋል፣ ብዙ ነገር ተናግሮ ነበረ። የሀይሚዬንም ጥንካሬ ምናምን ሲያወራ ነበር እና ትናንትና ባለችው ነገር ትንሽ ራሴን ላጠፋ ፈልጌ ነበር አይነት ነገር ያለችው ነገር። ይሄን ነገር ማውራት ተደጋጋሚ ማውራት አልፈልግም። እውነት ለመናገር ይሄ ነገር ወደ ሚዲያ ራሱ መውጣት የሌለበት ነገር ነበር። ቤካ ነው መሰለኝ ኤዲት አድራጊው አይደለ? ኤዲት የሚያደርገው እሱ መሰለኝ። ምናልባት ሊቀያየሩ ምናምን ይችላሉ እና ሁልጊዜ አሁን ካሜራማን ቤካን ይሆናል፣ አንዴ ሙቢ ይሆናል፣ አንዴ ፍፄ ይሆናል ምናምን ላይክ እንደዚህ ኤዲት የሚያደርገውም ሊቀያየር ይችላል አለም። ብቻ ግን ይሄን ነገር ይሄ ለሚዲያ የሚመጥን አይደለም፣ ሰዎች ዘንድም ሄዶ የሚያስተምር ነገር አይደለም። ስለዚህ መቆረጥ አለበት ብሎ መቁረጥ ይችል ነበረ። ዞሮ ዞሮ ግን አብረውም እዛው ተመካክረው እንዲወጣም ስለፈለጉ ነው እንጂ ሀይሚዬና ብሩኬ ማስቀረት ቢፈልጉ ኑሮ ያስቀሩት ነበረ። ይሄን ነገር ግን ማወቅ አለባችሁ ውዶቼ። የሆነ ነገር ሲፖሰት አምነውበት ነው የሚፖሰተው እንጂ ዝም ብሎ አይደለም። እና ውዶቼ ምን ልላችሁ ነው፣ ብሩኬ ሀይሚዬ ምን ያክል ጥንካሬ እንዳላት፣ ምን ያክል ጎበዝ እንደሆነች፣ ጀግና እንደሆነች ከዚህ በፊትም ሲለን ነበር እና ይሄን ነገር እሷ እንድትጠቀመው አልፈልግም። ምክንያቱም እንደዚህ አይነት ነገር እንትን ሲል እኔ እንኳ የፈለገ ባሳዝንሽና የሆነ ነገር እንትን ውስጥ ብትገቢ ይሄ እንደዚህ አይነት መጥፎ ውሳኔ ደግሞ ልወስኔ አይገባም። ጠንካራ ጀግና ሆነሽ ነው ማሳየት ያለብሽ እያላት ነው እንግዲህ ራሱ ማለት ነው። ግን ያው ያ ደግሞ ሀይሚዬ ደግሞ በብሩኬ ሞርዛን እንትን ያለችው በኦዲየንስ በተናገረው ነገር ነው። እንደዚህ አይነት ነገር አለ አይደለ? ጸቡ በብሩኬ ሆኖ እያለ ግን ደግሞ ሞርዛን አበሳሽቷት የነበረው የኦዲየንስ ንግግር ምናምን ነበረ ማለት ነው። እና ሀይሚዬ የኛ አስተዋይ ዛሬ ደግሞ ዘራፍ ብላ መታለሽ ማለት ነው። ከምታለቅሽ እንደዚህ ቢሆንም ይሻላል። ግን ደግሞ እንደዚህ አይነትም ነገር ለአብሮነታችሁ ጥሩ አይደለም እና መረጋጋትን የመሰለ ነገር የለም። የምሬን ነው። በህይወታችሁ ስትኖሩ መረጋጋትን የመሰለ ነገር የለም። አንዳንዴ መፍጠንም ዋጋ ያስከፍላል፣ መቸኮል ዋጋ ያስከፍላል፣ ቶሎ እንትን ማለት ነው። መዘግየትም ዋጋ ያስከፍላል። መካከለኛ መሆን አለባችሁ ማለት ብዙ ማትፈጥኑ ብዙ ማትዘገዩ መሆን አለባችሁ። ከዛ ውጭ ግን እንደዚህ ቶሎ የምትፈጥኑ ከሆነ ቶሎ ደግሞ የሆነ ነገር ላይ እንትን የምትሉ ከሆነ ከባድ ነው። በዛ ላይ ደግሞ አሁንም በጣም የምትዘገዩ አይነት ከሆነ ደግሞ ብዙ የሚያልፋችሁና ብዙ የሚያመልጣችሁ ነገር ይኖራል። ሶ መዘገየትም የለባችሁም መፍጠንም የለባችሁም። መካከለኛ ነው መሆን ያለባችሁ ውዶቼ። ህይወት ላይ እንደዚህ ነው መሆን ያለበት። አሁን ትላንትና ሀይሚዬ እንግዲህ ከትላንት ወዳ ያለውን ነገር ትቸዋለው፣ ምንም ችግር የለውም፣ የተፈጠረም ነገር ካለ እንኳን ተፈጠረ በቃ አንዳንዴ ነገሮችን መተውን የመሰለ ነገር የለም፣ ምንም ቢከብድም ግን ደግሞ በቃ ተቀብያለሁ አይነት ነገር ብላ ነበረ የሄደችው ማለት ነው። ብሩኬ ደግሞ በሰዓቱ ባለፈው እንደዛ ብላ ስለተለየችው ያው ቶሎ ሊቀበል አይችልም ውዶቼ። ቶሎ እኮ አይቀበል የሰው ልጅ። አሁን ሀይሚዬና ብሩኬ ላይ ችግር ያለው ምንድን ነው? ይፈጥናሉ ነው በቃ። ሁለታቸውም ላይ ችግር የማየው እልክና ፍጥነት፣ በቃ ለሁሉም ነገር መፍጠን ኖ። እንደዛ መሆን የለበትም። አሁን ሀይሚዬ ከዚህ በፊት ተረጋጊ ስንል በቃ መለያየቱ ላይ እንትን አተኮረች በጣም እና ከዛ እንዲወስን አደረገችው ማለት ነው ብሩኬን። ከዛ ብሩኬ ደግሞ
ጊዜ ስጣት፣ ተው ብሩኬ ጊዜ ስጣት፣ ጊዜ ትፈልጋለች፣ ሴት ልጅ ነች ምናምን ስንል ደግሞ ያለውን ነገር እንትን አለ። መጨረሻ ላይ ሙሽዬ ጋር ስትሄድና አባቷን ስታመጣ ተስፋ ቆረጠ ይሄ ልጅ ማለት ነው። ከዛ ደግሞ አሁን ደግሞ እሷ ወደ ራሷ ተመልሳ ደግሞ አሁን ስትመጣ ደግሞ እንዴት እንደዛ በአባቷ ፊት እንደዛ ተናግራኝ እንዴት አሁን ደግሞ ልትመጣ ቻለች የሚለው ደግሞ ጥያቄ ፈጠረበት። ከዛ ደግሞ ወይ ጉድ እነዚህ ልጆች የምሬ ነው በጣም ነው አሁን እያሳቃችሁኝ ነው እንዴ። እና አሁን ደግሞ እሱ ደግሞ ትላንት በዛ ነገር እንትን ብሎ ይሄ ነገር እንደሚፈጠር ግን ጠርጥሬ ነበር። የምሬ ነው። ብሩኬ ትናንት አይታችሁታል፣ አልቅሳ ሲያያት ማለት ነው። አዝኗል እኮ የምሬ ነው። አስተያየቱን አይታችኋል። ለምንድን ነው ያለቀሹ? አልቅሰሻል እንዴ? ምን ሆነሽ ነው ምናምን ብሎ እየጠየቀ እና በባልና ሚስት መሀል አትግቡ ውዶቼ። በባልና ሚስት መሀል ገብታችሁ የምፈተፈቱ ሰዎች ጥጋችሁ የምትይዙ ነው የሚሻላችሁ። የብሬ ነው። ቆርጠው አይቆርጡም እነዚህ ልጆች። ሀይሚዬ ከዚህ በፊት ማአት ውሳኔዎችን ወስና ነበር፣ ማአት ውሳኔዎችን ማለት ነው። ግን ያ ለስራ ስለሆነ ማለት ነው እነሱ ጋር ጸብ ስለሌለ በቃ ይገናኛሉ፣ መገናኘታቸው አይቀርም። ባለፈው አሁን ትመለሳለች እያላት የለም በጣም ቆርጣ በቃ ይበቃኛል ብላ ነበር እኮ ሄደች አይደል። እኔ እንኳን ብሩኬ ማለት ነው እኔ ራሱ ጋሽዬን አምጥታ ማለት ነው እኔ ጋሽዬ አንተ እንኳን አስገድደኸኝ አንድ እንድንሆን ፈልገህ አንተ ስለምትወደው ብቻ በቃ እኔ እንኳን እሺ ብዬህ ቢሆን እሱን ደስተኛ ላደርገው አልችልም። በቃ ምክንያቱም ያለ ፍላጎቴ እያስገድድከኝ ነው ያለከው ምናምን አይነት ነገር ብላ ነበር፣ ከሰማችሁ ማለት ነው። እና እንዴ ሀይሚዬ አመረረች እንዴ ምናምን ወደ ማለቱ ደረጃ ደርሼ ነበር ማለት ነው። ማለት እንደ ድራማ አስተያየት ስንሰጥ የዛኔ በቃ የማትመለስ አይነት ነገር ነበር የተሰማኝ ማለት ነው እኔ ራሱ። እና ዛሬም ሀይሚዬ በቃ ቀውጤ ያረገችው ከልብ አይደለም፣ የምሬን ነው። እና ኢንሻአላህ ታስቡ ውዶቼ፣ ወደ ራሳቸው ይመለሳሉ። እና ሀይሚዬ ተረጋጊ የኔ ቆንጆ። ምንም ቢሆን እንኳ የሰው የሆነ የራሳችን ሰው ምንም ቢያበሳጨን እንኳን ማለት ነው ቁጭ ብሎ አውርቶ በሰላም ለመለያየትም ከሆነ እኮ በሰላም በቃ ቁጭ ብሎ በሰላም አውርቶ መለያየት። አንተ እንደዚህ ችግር አለብህ፣ እኔ ካንተ ጋር እንደዚህ መቀጠል አልችልም፣ በጣም ብዙ ጊዜ ይሄ ነገር ተደጋገመ፣ ለምን እንደዚህ ይደረጋል? በቃ እኔ ስለዚህ ከዚህ በኋላ በሰላማዊ መንገድ ብንለያይ ይሻላል ተብሎ ቁጭ ብሎ ነው የሚወራው ማለት ነው። እንደው ለመለያየትም እንኳን ከሆነ ማለት ነው ይሄ መለያየት የሚባል የሰይጣን ጆሮ ይደፈንና ወረዛ በቃ ይሄ ናንፈልገውም መለያየት የሚባል ነገር እና ቢሆን እንኳን ነው የምላችሁ፣ ቢሆን እንኳን መረጋጋትን የመሰለ ነገር የለም። እርግጠኛ ነኝ ሀይሚዬን ያናድዳት ነገር የሆነ አለ አይደል ድንገት መጥቶ የሆነ ነገሩን እንትን ሳይል አለ አይደለ ሰርፕራይዝ ማለቱ አይነት ነገር ይመስለኛል ትንሽ ስሜታ ያረጋት። እየቀለደብኝ አይነት ነገር ነው ብላ አሰበች፣ ግን እንደዛ አይደለም። እሱ ያው በቃ ሰርፕራይዝ አድርጎ ቁጭ አድርጎ ለማውራትና ነገሮችን ለመፍታት ነበር የፈለገው ብሩኬ ማለት ነው። እና እንግዲህ እሱም እምቢ ብላለች ሀይሚዬ። እና ለምንናገረው ደግሞ ቃል መጠንቀቅ መቻል አለብን። አሁንም ሀይሚዬ በቃ ምናምን ዞር በለልኝ በቃ እንደዚህ ተወኝ ነው የምልህ በቃ ተወኝ ምናምን በእግዚአብሔር ትላለች ደግሞ። አረ በፈጣሪ ሀይሚዬ ተረጋጊ የኔ ቆንጆ ተረጋጊ። እና ነገሮች መስተካከላቸው ላይ ቀር በዚህ ልክ መሆን አይጠበቅባችሁም። በቃ ተረጋጊ። አንዳቸው ሲረጋጉ አንዳቸው እንደ ምን ጉር ነው? እናማላችኋለሁ አንድ ላይ መጡና በቃ አሁን ሀይሚ ልትመጣ ነው ምናምን በቃ ለና ብሩኬ ዲኮር ምናምን አደረገ። ከዛ ሰርፕራይዝ፣ ከዛ ጓገጫለች ሀይሚዬ ምናምን። አይ ጨዋታችሁ ቀልዳችሁ አይጠገብም። ለማንኛውም ይመቻችሁ። ዞሮ ዞሮ ወደ ሰላም ተመልሳችሁ ተረጋግታችሁ አስባችሁ ችግራችሁን ፈታችሁ ሰላም ሆናችሁልን እንድትመጡ ነው የምንፈልገው። የሆነ በቃ ይሄ የችኮላ ነገር ምንድነው? ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። እንደዛ እንዳይሆን በቃ ሁለታችሁም ላይ ፍቅር አለ፣ ሁለታችሁም ትዋደዳላችሁ። እየተወደዳችሁ እንትን ከምትሉ ደግሞ የሚያግባባችሁ ላይ ትኩረት ብታረጉስ፣ የሚያለያያችሁ የሚያራርቃችሁ ነገር ላይ ሳይሆን የሚያግባባችሁ ላይ። የምትግባቡት ደግሞ የሰው ልጅ ማዳመጥ ሲችል ነው። በቃ ተረጋግቶ ማውራት ሲችል፣ ሲከባበር ሲችል ነው። ሀይሚዬ ብሩኬ ልታከብሩ ይገባል፣ እንደ አንድ ፍቅረኛ ወይም ደግሞ እንደ አንድ ባል። ብሩኬ ደግሞ ሀይሚዬ ልታከብራት ይገባል፣ እንደ አንድ ሚስት፣ እንደ አንድ ፍቅረኛ።
ልታከብራት ይገባል ማለት ነው። እና ተከባብራችሁ መሆን አለበት። ተደማመጡ፣ በቃ መደማመጥ መቻል አለባችሁ። እንዴ ጋል 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 እያላችሁ እንዴት ነው? አሁን ሀይሚዬ ረጋ ብላ ሰከን ብላ ስትመጣ ብሩኬ በቃ እኔ እንደዚህ ነው በቃ እኔ ምናምን ብሎ በቃ ግንፍል ብሎ እንትን ይላል። ከዛ ብሩኬ ደግሞ ልስልስ ብሎ ረጋ ብሎ ሲመጣ ደግሞ ሀይሚዬ ደግሞ ኡሪኦ ነው በቃ። ስለዚህ ምንድን ነው ነገሩና ፈጣሪ እንግዲህ በሰላም በሳቅ የምትመጡ ያደርገው። ሁሉን ነገር ፈታችሁ እና ዛሬ አሁን እንትን አላለችም። የቤት ስራ ሰጥተውን ነው እንግዲህ ፍፄ ይዟት የሄደው። አረጋግቶ በሰላም መታ ደግሞ ነገሮችን በሰላማዊ መንገድ እንትን ብለው ወደ ራሳቸው እንደሚመለሱ ተስፋ አደርጋለሁ። የነገውን ደግሞ ሰላም ያድርገው በቃ። እና ውዶችዬ ጸሎት አድርግላቸው፣ ዱአ አድርጉላቸው በሳቅ እንዲመጡ ምናምን። በነገራችን ላይ ማለት ነው ሀይሚዬ የሆነ ፓርት ላይ አስቃኛለች እና ብሩኬ ምንድነው እንደዚህ እንትኗን ይዞ ይሄ ጉንጯን ይዞ እንደዚህ እስኪ ተረጋጊ ምናምን ሲላት ማለት ነው ሳቋ መለጣት የምሬን ነው። እና ብሩኬ ግን እንደዛው ኮሽተር እንዳለ ቀጠለ ማለት ነው። እና ለማንኛውም ይመቻቸው። ሌላ ኮሜንት ላይ እንደው ያልሆነ ነገር የምትሉ ሰዎች እኔ በጣም ግርም ትሉኛላችሁ፣ ተሳዳቢዎች ምናምን በቃ ዝም ብላችሁ ያልሆነ። አሁን ደግሞ ሀይሚዬን ለማሰደብ ነው እንደዚህ ያደረከው የምትሉ ልጆች አላችሁ። እንዴ ምንድን ነው እናንተ የሚሻላችሁ? ቆይ ሰው በሰላም ሲመጣ የሆነ ነገር ታወጣላችሁ፣ የሆነ አቃቂር ታወጣላችሁ። ሰው አይ አልፈልግም ምናምን ብሎ ከሄደ ደግሞ አንተ ማን ስለሆንክ ነው አንተ እንደዚህ ነው እያላችሁ ትሳድባላችሁ። እንዴ ምን ፈልጋችሁ ነው? ምንድን ነው ፍላጎታችሁ? እኔ አልገባኝም። በቃ እንዴ ዛሬ አሁን በቃ ይሄን ሀይሚዬን ለማሰደብ ነው ሀይሚዬን እንደዚህ ለማድረግ ነው የምትሉ ልጆች አላችሁ። ከዛ ደግሞ ሀይሚ የሆነ ነገር እንትን ስትል ደግሞ ብሩኬን ለማሰደብ ነው እንደዚህ ነው። በቃ ሰላም አይወድላችሁም እንዴ? ፍቅር አይወድላችሁም እናንተ እንዴ? ሰላም በሆነ መንገድ እንትን በሉ በቃ። አይ ብሩኬ ተረጋግተህ ነገሮችን በዚህ አይነት መንገድ ነው እንትን ማለት ያለብህ። ቁጭ አድርገህ መጀመሪያ ነገሮችን ክሊር አድርገህ አስረዳት እያላችሁ ጥሩ ሀሳባችሁን ስጡት። ከዛ ያ ሰው እንኳን ቢሳሳት እንደዚህ ጥሩ ኮሜንት ካለ ይሄ ነገር ተሳስቼ ነበር ማለት ነው፣ እውነት ነው፣ ይሄን ነገር ማስተካከል መቻል አለብኝ ብሎ ያ ሰው ጥፋቱን ያስተካክላል ማለት ነው። በዛ መንገድ ነው እንትን የምትሉት እንጂ በአንዱ ሳይድ ሆናችሁ እንቧከረዩ ማለት ምንም አያዋጣም። እነሱ ተለያይተው የማይለያዩ ልጆች ናቸው። ኢንሻአላህ አይለያዩም፣ ኢንሻአላህ ካላህ በታች ማለት ነው። ሀይሚዬም እንግዲህ ተረጋግታ እንደምትመጣ ተስፋ አድርጋለሁ። ብቻ ለማንኛውም የቤት ስራ እየሰጡን እኛን ያንጫጩናል። ቢኤች አልተቻሉም። ከይሩን ነገር ይወፍቃችሁ። ለማንኛውም ተሳዳቢዎች አሁንም ዩቲዩበሮች፣ ትንንሽ ዩቲዩበሮችም ሆነ ቲክቶከሮችም ሆነ ያልሆነ ነገር ሙድ ለመያዝ የምትሞክሩ ትኖራላችሁ። ብዙ ነገር ለማድረግ የምትሞክሩ ትኖራላችሁ። የምትሳደቡ ትኖራላችሁ። አንተ ምን አባክ፣ አንቺ ምን አባሽ፣ አንተ ምን አባክ እየተባባላችሁ ማለት ነው። እኔ የት እንደሚያደርሳችሁ ይሄ ጸባያችሁ አላቅም። ያም ሆነ ዞሮ እነሱ የሚሰሩት ስራ ነው። ወደ ሰላም ይመጣሉ፣ በፍቅር ይመጣሉ። ኢንሻአላህ ሁሉም ሰላም ይሆናል። አንድ ላይ ሄደው ደግሞ ረፍት የሚያደርጉበትና ነገሮችን በቃ ወደ ውጭ ሀገር ዛሬ ሰምታችሁታል አይደለ? ብሩኬን ሊሄድ አስቤ ነበረ ቀረው ምናምን ነገር አለ። እርግጠኛ ነኝ ሊሄድም አላሰበም ገና ነው፣ ዝም ብሎ ነው እንጂ ማለት ነው። እናንተ ግን እዛኔ ሊሄድ ነው፣ አሜሪካ ሊሄድ ነው፣ እንትና ሊሄድ ነው፣ ካናዳ ሊሄድ ነው እያላችሁ ማት ስታወሩ ነበረ። በግድ ሂድ። እንዴት ገርሙኛላችሁ። እና ሀይሚዬና ብሩኬ መቼም አይለያዩም። ኢንሻአላህ ፏፈሽ በሉ። አብሽሪ እህቶቼ፣ አትጨናነቁ፣ አታስቡ። ወይኔ ጉዴ ፈላ። ለምን አታውኝም አንተ? ፍፄ በቃ አረጋጋ። እኔ በእናትሽ ሀይሚ እየታገዝኩ ነው። በእናትሽ እኮ ቀስ ብለሽ አውሪኝ። አብረን እንሁን እኮ ነው ያልኩት። አረ ሌላ ምን አልኩኝ እንዴ? አልፈልግም ከአንተ ጋር መሆን አልፈልግም። ምንም አልቀመጥም። አንተ ደግሞ ዞር በልኝ። እርግጠኛ ነሽ? ሂድ ውጡ። እርግጠኛ ነሽ? ውጡልኝ። እርግጠኛ ነሽ? ውጡልኝ። ቃይን እስካወጣ ድረስ ምንም መቃቶችን ከዚህ ቤት እርግጠኛ ነች ሲላት እኮ ሀይሚዬ መልስ አልሰጠችም። ውጡልኝ ነው ዝም ብላ የምትለው ማለት ነው። እና የኛ አክተሮች ጨረቃዎቻችን፣ ለማንኛውም ተው ምስኪን ፍፄ በመሀል አሳዘነኝ ምር